እንደውም አንዳንድ ወጣቶች ኢትዮጵያ ውስጥ ሰው ሆኜ ከምኖር ይልቅ ዋይት ሃውስ ውስጥ ሳር ሆኜ በበቅል ይሻለኛል እያሉ እስኪመኙ ድረስ ደረሱ። ደስታን ፍለጋ ስንት ቦታ ተንከራተቱ። እርካታን ፍለጋ ባህር ለባህር ቀዘፉ። ምዕመናን ስራን አትስሩ ማለት ስንፍናን ማበረታታት አይደለም። ብዙዎቻችን ዓለም የምትነግረንን እየሰማን እግዚአብሔር የመረጠልንን ችላ እያል ደስታችንን ካራቅን ቆየን እያልኳችሁ። ችግረኛ ነህ፣ ምስኪን ነህ፣ ጎስቋላ ነህ፣ ግን እኮ ባለጸጋ ነህ። እንዴ ባለጸጋ ማለትን ሲተረጉመው ሃይማኖቱ የጸና ምግባሩ የቀና ትሩፋት የሚሰራ በጽድቅ የሚመላለስ እሱማ ባለጸጋ ነው ይላል። ወገኖቼ የምድር ባለጸጋውን እግዚአብሔር የሚያስረሳችሁ ከሆነ ባለጸግነት ይቅርባችሁ። እደግመዋለሁ፣ የዚህ ዓለም ሙላት የሰማዩን ሙላት የሚያሳጣችሁ ከሆነ የዚህ ዓለም ሙላት ይቅርባችሁ። የሌላውን የማይመኝ ሰው እኮ የራሱን መስጠት የሚችል ሰው እኮ ማካፈል መስጠት ስትለምድ የሌላውን ከቶም ቢሆን አትመኝ። የራስህን እንኳን መስጠት ችለሃላ። ምን አይነት ሰላማዊ እንደምን ሆናስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአንዲት ርዕሰ ጉዳይ ትንሽ ደቂቃ ቆያችኋለሁ። እንዲህ ባለው ዘመን ወገኖቼ፣ የማይበሉ በሚበዙበት ዘመን፣ ብዙዎች ሥራ ባጡበት ዘመን፣ ዓለም ላይ እንዳጠቃላይ በሚወርደው ውርጅብኝ በምናውቀው በማናውቀው ተፈጥሯዊው ሰው ሰራሹ ምክንያታዊ ባልሆነ መንገድም በሚፈጠሩት ነገሮች መካከል ባለጸጋ መሆን ከፈለጋችሁ አካፍሉ። 3 ጊዜ የሚበላ ቢያንስ 1 ጊዜ ለማይበላው ያካፍለው። ይሄ ክርስቲያናዊ ሕይወት እውነተኛ የባለጸግነት መወጣጫ የመሰላል መንገድ ነው። የሚሰጥ አያጣማ። ለሕያው እግዚአብሔር ማበደር ይጀምራላ። ምዕመናን፣ ሊቁ ቅዱስ ዮሐንስ አፈወርቅ መስጠት ተአምራት ከመስራት ይበልጣል ይላል። ተአምራት የሚሰራ ሰው ከእግዚአብሔር ይበደራል። የሚሰጥ ሰው የሚመጸውት ሰው ግን ለእግዚአብሔር ያበድራል ይላል። የክርስትና ቀመር ይሄ ነው። ስትሰጥ አይጎልብህም፣ ባለጸጋ ትሆናለህ። እንደ መቄዶንያ ክርስቲያኖች በልግስና ባለጠጎች ነበሩ። በመንጠቅ ባለጸጎች የሚሆኑትን ለምን ትቀናባቸዋለህ? የእግዚአብሔር ቃል መመሪያ የሆንክ አንተ ክርስቲያናዊ ሰው ሆይ እንደ እግዚአብሔር ቃል ባለጸጋ መሆን ከፈለክ እያካፈልክ ባለጸጋ ሁን፣ አይጎልብህም። የሰራፕቷን ሴት ተመልከት። ኤልያስ በረሃቡ ዘመን ቤቷ ሲደርስ ከማድጋዋ ዱቄት ለአንድ ጉርሻ፣ ለመለወሻ ከማሰራዋ ዘይት ለአንድ ልወሳ የሚሆን ዘይትና ዱቄት ነበር የነበራት። ስጪኝ አላት። ምን አይነት ስስታም ነው እንዳትል አደራ። ኤልያስ ስስታም ሆኖ አልነበረም ስጪኝ አላት። ምክንያቱም በረሃኛ ነው፣ መራብ ለምዷል፣ ጿሚና ተሐራሚ ነው፣ መብላት ፈልገውም እሱ አንዴ በበላበት እስከ እግዚአብሔር ተራራ መጓዝ የሚችል ታላቅ ሰው ነው እሱ ኤልያስ። ግን ምን ሆነ መሰለ? ስጪኝ አላት። ሊሰጣት ፈልጎ ነው። ሊያጎልባት የመሰላት ሊሞላላት እኮ ነው። እና ምን ሆነ መሰላችሁ? ለኔና ለልጄ 1 ጊዜ ለውሼ ጎርሼ ልሞት ያለኝ ከማድጋይ ዱቄት ከማሰሮይ ዘይት ለውሼ እሰጥሃለሁ አለችው። ለውሳ ሰጠችው። መጨረሻው ምን ሆነ መሰላችሁ? የረሃቡ ዘመን እስኪያልቅ ድረስ ከማሰሮ ዘይት ከማድጋውም ዱቄት አላለቀም ተብሎ ተጽፏል። ይሄ እግዚአብሔር ያንተ እግዚአብሔር አይደለም። ይሄ አምላክ ያንቺ አምላክ አይደለም። ይሄን ጓዳሽ ማድረጋችም ለምንድን ነው እንደዚህ? በቃ ሰጠችው፣ ሞላላታ።
ባለጸጋ ሆነቻ። ለእግዚአብሔር በማጉደል ድህነት የለም። ለቤተ ክርስቲያን በመንፈግ ማጣት የለም። ወንድምን አፍቅሮ በማካፈል አንድም ሰው ተርቦ ላይ ጻድቅ ሰጠ ተርቦም አላየሁትም ይላል። ሞክሯት፣ አካፍሉና ሞክሯት፣ ስጡና መኩራት። በችግራችሁ ጊዜ ያነጥፍላችኋል። በደዌ በተመታችሁ ጊዜ ይደርስላችኋል። አለቀብኝ ስትሉ ይሞላላችኋል። ሃይማኖት ነው ማወራው፣ የሆነ ዲስኩር አይደለም የምናገረው። የታመነ የተረጋገጠ በዚህ ዘመን ባሉ በአንዳንድ ሰዎች ህይወት እንኳን የታወቀ ምስጢር ነው የምነግራችሁ። የባለጸግነት የመሙላት ምስጢር ይሄ ነው ወገኔ። ሞላላት አላለቀም። ምእመናን ክርስቲያን እንደመሆናችን ማንንም መስማት ያለብን እኮ እውነት እኮ ይሄ ነው። ዓለም የምታወራውን እየሰማን የምን መርበትበት ነው? የምን እግዚአብሔርን የሚያህል ጌታ ይዘን የምን እንራባለን? የምን እንጠማለን? የምን እንቸገራለን ማለት ነው እንዴ? በምድረ በዳ መናን የወረደ አምላክ የኛ አምላክ አይደለም እንጠራው? ውሃ በሌለበት ምድረ በዳ ውሃን ያፈለቀ አምላክ ከሆነ እንዴ ለውሃ የታመነ ብቻ አይደለም፣ ደሙን አፍሶ ሊያረካን ስጋውን ቆርሶ ያጠገበን አምላክ አሁን በእኔና በእናንተ ፍንጥሬና ኩባያ ውሃ ይጠረጠራል እግዚአብሔር? ተው እንጂ ክርስቲያኖች ተው እንጂ። ያ እግዚአብሔር አሁንም እግዚአብሔር፣ ያ አምላካችን እኮ አሁንም አምላካችን ነው ወገኖቼ። ያ ጌታ አሁንም የኔና የናንተ ጌታ ነው። እንግዲያውስ የባለጠግነት እኮ ምስጢር ይሄ ነው። ስለ አንድ ባህታዊ ልንገራችሁ። አባ ማቴዎስ ስለሚባል ብቻውን ነው የሚኖረው፣ በረሃኛ ነው። ምን ይላል መሰላችሁ? እንዴት ይደንቃል መሰላችሁ ንግግሩ። ምን ይላል? የረሃቡ ጠኔ ባስቸገረኝ ጊዜ ይላል የእግዚአብሔርን ስም ጠራው ይላል። የእግዚአብሔርን ስም ስጠራ ጠገብኩ ይላል። ተውት፣ ይሄ ቀን ማራዘሙ የሆነ ነገር መሙላቱ ሳይጎድል ማኖሩን ተውት። እንዳትራቡ እንኳን ያደርጋችኋል። እኛ እኮ እንሰማለን እኮ እንኳን እናንተ እኛ እንኳን እኮ እንሰማለን። 3 ቀን አልበላሁም ግን አራበኝም የሚሉ ሰዎች እኮ አሉ። ሳይበሉ እየኖሩ የሚያገሱ ሰዎች እንዳሉ አታውቁም? የእግዚአብሔር ክብር አጥግቧቸው እና በሰውኛው እንዴት ነው እየኖርን ያለነው እናንተ እንዴ? እንደው ምን ይላል ይደግምና የአባ ማቴዎስ የሚገርመው ኮንፈርት የሚለብሰው ብዙ ልብስ የለው የሆነች ነገር ውስጥ ነው የሚኖረው። ምን ይላል? የዝናቡ ውሽንፍር በዘነበብኝ ጊዜ ውርጩም በለበለበኝ ጊዜ ጸሎት ማድረግ ጀምራለሁ አለ ሌሊት። ያን ጊዜ መንፈስ ቅዱስ ያሞቀኝ ጀምራል ይላል። መንፈስ ቅዱስ ያሞቀኛል ይላል። ምእመናን ተረት እናወራላችሁ ይመስላችኋል እንዴ? ይሄ እኮ የታወቀ ህይወት ነው። በውሃ የሚኖሩ ሰዎች አይተናል። የኛ አምላክ አይደለም ይሄ አምላክ? እንኳን እግዚአብሔርን እቺን መሬት አምናችኋት እየሄዳችሁ አይደለም? የባለጸግነት ምስጢር ይላል ነው። ሳርስ የሚጠግብ ጎተራው ሙሉ ሳይሆን የማይራብ ሰው ካለ ክርስቲያን በቃ ክርስቲያን ነውና ባለጸጋ ያደርገናል አጃቢ። እንዴት እንዳለፍነው ሳናቅ ሊያሳልፍ ይችላል። ህመም ሳይሰማ ማጣት ሳይሰማ ውስጥን ሳይጠዘጥዘው ልብን ሳያሳዝነው እንዴት አለፍኩት ሳታልፍ ስንት ዘመን አለፈ። አሁን እኔና እናንተ ነን እነዚህ ልጆች የምናሳድግ በዚህ ዘመን። እንዲት እህት ላይ ነበር እዳዬን እንጂ ወጪና ገቤን አልጽፈውም ትለይ ነበር። ወጪንና ገቤን ካየሁት ከገቤ ጋር የማይነጻጸረው ወጪ ያስደነግጠኛል። ስለዚህ የእግዚአብሔርን ቸርነት ሞላበትና እዳ ብቻ ጽፌ ከሞትኩ ቤተሰቦች እንዲከፍሉ እዳ ብቻ ጽፌ አልፋለሁ። ህይወቴ ተአምር ነው ትለይ ነበር። ማን በዚህ ያላለፋለ? ሁላችሁ እስኪ ቁጭ በሉና አባዙና ደምሩ። አታውቁት ታዲያ ይህን አምላክ አትተማመኑበትም? የበለጠ የመቄዶንያ ክርስቲያኖች ባለጸጎች የሆኑት በችግርና በዚህ ዘመን በዚህ ዘመን የበለጠ
ነገ ሊመጣ ቢችል በእግዚአብሔር ተማምናችሁ በችግርም በረሃብም ምክንያት ማካፈል ክርስቲያኖች ባለጸጋ የሚያደርግ ነው። ለዚህ እኮ ነው ቅዱስ ጳውሎስ ድሆች ስንሆን ብዙዎችን ባለጸጋ እናደርጋለን አይል መሰላችሁ? ድሆች ክርስቲያኖች አንዳንዶችን ባለጸጎች ያደርጋሉ። ያለን ሀብት አውቀነዋል። ጸጋችን እኮ ገና አልገባንም። ምንም አልተረዳ ነው ምዕመናን ምንም። እንደውም ቅዱስ ዮሐንስ አፈወርቅ አንድ አስደናቂ ነገር ይናገራል። እሷን ጠቅለል አድርጌ ተናግሬ ባበቃ ይሻለኛል። እየሰማችሁኝ ነው? ድምጼ ይሰማችኋል? እፊት ያላችሁትማ ይሰማል። እኔ ከኋላ ያሉትን ነበር እነሱም ዘጉኝ። ሚስኮል ነው ይሄ ነገር። እሰይ አሁን ደረሳችሁልኝ፣ አጽናናችሁኝ። ምን ይላል ቅዱስ ዮሐንስ አፈወርቅ? ፍጻሜውን ሳታዩ ይላል አንድን ሰው እድለኛ ወይም መከረኛ፣ ባለጸጋ ወይም ደሃ እንዳትሉ ባካችሁ ይላል። ምኑን ሳታዩ? ምዕመናን ፍጻሜው ይሄ ምድር መስሎን እኮ ነው። አቤት እገሌ ባለጸጋ፣ አቤት እገሌ ደሃ ምንለው። አንድ ነገር ፍጻሜው ሳይታወቅ ደሃና ባለጸጋ እድለኛና መከረኛ ይባላል? አይባልም እኮ። ምሳሌ ልስጣችሁ። መጽሐፍ ቅዱስ እንዲህ ይላል፣ ስለ እነሱ ነው የሚተርከው። ምን ይላል? ሉቃስ ወንጌል ምዕራፍ 16 ባለጸጋውም ሞተ ተቀበረ ይላል። ስለ አልዓዛር ሲናገር ምን ይላል መሰላችሁ? አልዓዛርም ሞተ መላእክትም ወደ አብርሃም እቅፍ ወሰዱት ብሎ አጠናቀቀ ታሪካቸውን። እኔ ከፍጻሜው ጀምሬ ልተርክላችሁ ብዬ ነው። ልድገመው አይደለም፣ ስለምጠይቃችሁ ነው። በደንብ ስሙ። ባለጸጋውም ሞተ ተቀበረ ይልና አልዓዛር ግን ሞተ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። እስኪ ልጠይቃችሁ፣ እናንተ እንደ አልዓዛር ብትሆኑ ይሻላችኋል ወይስ እንደ ባለጸጋው? ምን የምራችሁን ነው? አሁን አንዳንድ ጥያቄ ስለምጠይቃችሁ እስኪ አስቡባት። እቺን የመለሳችሁልኝ ልመልስ። እንደ አልዓዛር ወይስ እንደ ባለጸጋው? ድምጻችሁ ሳሳምን ነው። እርግጠኞች ናችሁ? አልዓዛር እኮ በዚህ ምድር ሲኖር በጣም ደረጃ አንድ ደሃ ነበር። ባለጸጋው ደግሞ አንዳች ቀረሽ የማይባል በዚህ ምድር ሲኖር በጣም ባለጸጋ ነበር። አሁን ደግሜ ልጠይቃችሁ፣ እንደ አልዓዛር ደሃ ወይስ እንደ ባለጸጋው ባለጸጋ? የምራችሁን ነው? እንደገና እሺ ነገሩን ትንሽ ላወሳስበው፣ እየፈተንኳችሁ ላምሽ። አልዓዛር እኮ ደሃ ብቻ እኮ አይደለም፣ በድህነቱ ላይ ከባድ ደዌ ያለበት በቁስል የተመታ ነበር። ባለጸጋው ደግሞ አንዴም ታሞ ማያውቅ ምርጥ ቅምጥል ነበር። እስኪ አሁን ደግሜ ልጠይቃችሁ፣ ምን ነው መሳቅ ጀመራችሁ? ገባችሁ መሰለኝ። እንደ አልዓዛር ወይስ እንደ ነዌ እንደ ባለጸጋው? በሽተኛም ወሮሮ ደህና ክርስቲያኖች ናቸው እናንተ። ግድ የለም ነገሩ እንደገና የበለጠ ላወሳስበው ልጨምርላችሁ። ባይስማማችሁም ተሰሟታላችሁ፣ አለቃችሁም። ድህነት ሲደመር ደዌ ብቻ አይደለም ወገኖቼ። አንድም ተንከባካቢም አስታማሚ የሌለው ሰው ምስኪን ከመሆኑ የተነሳ አልዓዛርን የሚያስታምሙት ውሾች ነበሩ። እንደውም የእግዚአብሔር ቃል ምን ይላል? ውሾች ቁስሉን ሲልሱለት ደስ ይለው ነበር ይላል። ያ ባለጸጋ ግን አንድም እንስሳ እንደውም ሰው ምን ብዛም የለውም፣ በጥንቃቄ ነው የሚኖረው። እስኪ ደግሜ ልጠይቃችሁ፣ እንደ አልዓዛር ወይስ እንደ ባለጸጋው? ልታበሽቁኝ ይመስላል እኮ አዎ ምናምን እያላችሁ ደግማችሁ ግን እያሰባችሁበት ነው። እንዴት ይደንቃል! ለምን እንደዚህ እንዳላችሁ ያውቃለሁ። ፍጻሜውን አይታችሁ ነው። እውነት አሰብ። አዎ ለዚህ እኮ ነው ምእመናን ከፍጻሜው በፊት ባለ ነገር አትከፉ። ፍጻሜው ገና ነው።
የእውነት ባለጸጋና የእውነት ድሃ መሆን የሚታወቀው በዘላለም መንግስት በፍርድ ውሳኔ ነው። እየሰማችሁኝ ነው? ባለጸጋው ይህን ያህል ባለጸጋ ሆነ። በጣም ይደንቃችኋል። እንደው እያጋነንኩ እንዳይመስላችሁ ሁሉን ነገር ትቼው እኮ ነው። አልዓዛር ቢለምን የሚለምነው ይህ አልዓዛር የሚሰጠው ሰው እንኳን አልነበረውም። እየሰማችሁኝ ነው? ምክንያቱም ባለጸጋውን ሰው ብቻ ነው የሚያየው። ምእመናን ከኔና ከናንተ እኮ አሁን እንኳን ቢለመን ሰጫችሁ እኮ ብዙ ነው። ይሄ አልዓዛር የወረደበትን ውርጅብኝ ተመልከቱ። ግን አሁን ምእመናን እያላችሁ ያላችሁት በዚህ ምድር ላይ ባለጸጋ ሆኜ መቃብር ብቻ ምገባ ከመሆን ይልቅ በጣም ድሃ፣ በጣም ታማሚ፣ በጣም ያጣ ተንከባካቢ በማጣት ብቻዬን እንኳን በሆን ፍጻሜ ይመርልኝ እያላችሁ እንደሆነ ገብቶኛል። እውነቴን ነው። በቃ ክርስትና ልኩ እኮ ይሄ ነው። ፍጻሜውን ተመልከቱ። አሁን ባለው ጊዜያዊው ነገር አይክፋችሁ፣ ወደ አይባሳችሁ። አትነፍርቁ፣ አታልቅሱ፣ ማዲያት አታውጡ፣ አትታመሱ፣ አትስረቁ፣ አታመንዝሩ፣ ገለባችሁ ብዙ የእግዚአብሔርን ቃላት አታጉድሉ፣ ደረታችሁን ንፉ፣ ቀና በሉ፣ አታቀርቅሩ። ክፋት አድርገው በተሳካላቸው ሰዎች አትቅኑ። እኔም እንዲህ አድርጌ እኮ ይለፍልኝ አትበሉ። የእግዚአብሔርን ትእዛዛት ሽረው በሚኖሩ ሰዎች አትምሰሉ። እነሱን ወደ መምሰል ፈቀቅ አትበሉ። ምእመናን እዩት። ይህ አልዓዛር ሞተ ይልና በሞቴ ስሙኝ። ማብቂያውን እስኪኔው ፍጻሜው ከፍጻሜው በፊት ባለጠግነትንና ሀብትን ፍርድ እየፈረድን ከሃይማኖትም ከምግባርም አንናወጽ ለማለት ነው። እውነተኛ ባለጸግነት አለ ካላችሁኝ ላይ እዚህ አይደል። ይሄ ጊዜያዊ ነው የሚባለው። እስኪ ጊዜያዊ በሉ። የእግዚአብሔር ቃል እንዲህ ይላል፣ ለጊዜው በግብፅ ከሚገኝ ደስታ ይልቅ ከክርስቶስ ሕዝብ ጋር መከራ መቀበልን መረጠ ይላል ስለ ቅዱስ ሙሴ መጽሐፍ። ለጊዜው ነው በሞቴ። እስኪ ለጊዜው ነው በሉ። ለጊዜው የዚህ ዓለም ባለጸግነት ለጊዜው፣ የዚህ ዓለም ሀብት ለጊዜው ታይቶ እንደሚጠፋ ወጥቶ እንደሚተን እንደ እንፋሎት ነው ይላል እግዚአብሔር ቃል። ለጊዜው ይህንን አልዓዛር ተመልከቱት። ድህነትን፣ ደዌን፣ በውሾች መከበብን፣ በመናወጽ መኖርን፣ ተንከባካቢ ማጣትን፣ ቢለምን አለመሰማትን፣ ትንሣኤ ሕይወት ኖሮ እንደኛ የዘላለም ትንሣኤን ተስፋ ማድረግን ሁሉ የሌለው ሰው ነው። መጨረሻ ላይ ግን ምን እንደሆነ ልንገራችሁ፣ ባለጸጋ ሆነላችሁ። ተገለበጠ፣ በፍጻሜው ተለየ። እውነተኛ ባለጸግነት በፍጻሜው ይለያል። ሁለት ተወዳዳሪዎች በፍጻሜ ውድድር እንደሚለይ እነዚህ ሁለቱ ባለጸጋውና ምን ማለት መሰላችሁ? የአልዓዛር የባለጠግነት ጊዜ ጀመረ ሲሞት። አልዓዛር ማን የሚያውቀው ሰው አልነበረም። ባለጸጋው ግን ታዋቂ ነበር። አሁን በፍጻሜው ግን ባለጸጋውን ይላል፣ ባለጸጋውን እግዚአብሔር ስሙን ይጠራው ዘንድ ተጸየፈው ይላል። ምእመናን ፎርብስ መጽሔት አይጥራችሁ፣ ሰፈር አይወቃችሁ፣ ዝናም አይኑራችሁ፣ ዓለም አሞግሳችሁ፣ ቆሞ አጨብጭብላችሁ፣ መታወቅ ከእናንተ ይራቅ። እግዚአብሔር ካወቃችሁ ይበቃችኋል። በእግዚአብሔር ዘንድ ዕውቅ መሆን አትፈልጉ። ይሄው አልዓዛር። ምእመናን በጣም የሚያጽናናውን ቃላት ልንገራችሁና ላብቃ። ይህ አልዓዛር ከብርቱ የምድራዊ ውጊያ ወደ ድል ተሸጋገረ። አሁን ወደ አብርሃም እቅፍ ገባ። ከባህሩና ከማይበሉ ከንውጽ ውስጣው ወደ ወደቡ ገባና አረፈ። በጌታችን እጆች ስር አረፈ። በዘላለማዊ ሕይወት ስር ተመለሰ፣ አረፈ። መናወጹ ጥቂት ጊዜ ነው፣ ማይበሉ ጥቂት ጊዜ ነው። መጽሐፍ ቅዱስ እንዳለ ታላቅ መናወጽ ሆነ፣ ታላቅ ጸጥታ ሆነ ይላል። ከታገሳችሁ የሚነዋወጠው ታላቅ ሕይወታችሁ ታላቅ ጸጥታ ይዞ ይመጣ። ምእመናን ይህ እግዚአብሔር ቃል ነው፣ ይህ አይደለም። ከድካም ወደ እረፍት ገባ፣ ከጉስቁልና ወደ ደስታ መጣ። በውሾች ከመከበብ ወደ መላእክት አጀብ መጣ። መላእክት እየዘመሩለት ሄዳ። ሰው ላይ ዘምርላችሁ፣ ሰው ሪኮግኒሽን እውቅና ላይ ሰጣችሁ ይችላል።
መላእክት ካቀፏችሁ አይበቃችሁ? ብቻውን በመረሳት የሚኖር ሰው የቅዱሳን ማህበርተኛ ሆነላችሁ በሰማይ። እንዲያውም እጅግ የሚደንቀውን ነገር ልንገራችሁ፣ በሞቴ በጣም የሚደንቀውን ነገር ልንገራችሁ። ሊቁ አውግስጢኖስ ምን ይላል? ባለጠግነት በራሱ የሚነቀፍ አይደለም። አብርሃም እጅግ ባለጠጋ ነበረ፣ ነገር ግን ድሃውን አልዓዛርን በእቅፉ ከማኖር አልከለከለውም ይልና ድሃውም ባለጸጋውም በእቅፉ ተቀምጧልና ይልና ሁለቱም በጌታ ፊት ባለጸጎች ነበሩ ይላል። ማንና ማን? አብርሃምም አልዓዛርም አቀፈው። ባለጸጋው አብርሃም አልዓዛርን አቀፈው። ሁለቱም በጌታ ፊት ባለጸጎች ነበሩና እውነተኛው ባለጸጋ አልዓዛር ነው ነዌ ነው? አልዓዛር በሉት እንጂ አልዓዛር ነው። ይሄን ዓለም ሊያጣ ይችላል። የዘላለም መንግስትን ስላገኘ እውነተኛው ባለጸጋ እሱ ነው። ቅድም እንዳልኳችሁ ዝነኛ ድሃ ነበረ፣ አሁን ዝነኛ ባለጸጋ ሆነ። ከፍጻሜው በፊት ባለጸጋ ነው ድሃ ነው አትባባሉ። አሁን ስትወጡ ይሄን ባይምሯችሁ ተለማመዱ። ክርስቲያናዊ ነፍስ አለው ወይ? ይህ እግዚአብሔር ልጅ ነው ወይ? አቤት ባለጸጋው ንጉሱ፣ የንጉሱ ልጅ መሆን በምን ቋንቋ እንግለጸው? እናንተ የንጉሱ የክርስቶስ ልጅ መሆን አይበልጥም? ይሄ ባለጸጋ አልዓዛር ግን አሳዛኝ ሕይወት ገጠመው። ባለጸጋው ነዌ ግን አሳዛኝ ሕይወት ገጠመው። ምን ሆነ መሰላችሁ? ተለማኝ የሆነው ሰው ትምህርት የለጠቅልለው ለማኝ ሆነላችሁና አልዓዛርን ከሩቁ ሲያየው እባክህን አባቴ አብርሃም ሆይ አልዓዛርን ስደድልኝ፣ የጣቱን ጫፉ አስነክቶ ምላሴን ያብርድልኝ አይለው መሰላችሁ? አልዓዛር እንዴት በቁስል የተመታ እንደነበር አስቡት። አሁን የአልዓዛር ጣት የምትናፈቅበት ዘመን፣ የምትፈለግበት ዘመን፣ የአልዓዛር ጊዜ በአንተ ህይወት ውስጥ ይመጣል። የምትፈለግበት ቀን ይመጣል። በሃይማኖት ከጸና፣ በምግባር ከቀና ትፈለጋለህ። በጣም ውድ ነው የምትሆነው አንተ። ፈላጊ ይበዛል። እዩት፣ አልዓዛር ሲፈለግ አልዓዛር ጣቱን ውሃ ነክቶ ምላሴን እንዲያበርድልኝ ስደድልኝ አይለው መሰላችሁ? መለመን ጀመረ አልዓዛር። እንደው ብዙ ሰዓት አልወስድባችሁም እንጂ በነገርኳችሁ ብዙ ታሪክ የምትለመኑ እኮ ትሆኑ ነበር። ክርስቲያን ብትሆኑ፣ መንፈሳዊ ብትሆኑ ተለማኞች። ፈውሰኝ ብሎ እዚህ በመንገድ የሚመላለሰው ጥላ ይፈውስ ነበር። የእግር ትቢያ ይፈውስ ነበር። ፋርማሲ የሚሰለፈውን አንተ ቃል ስትናገር ይፈወስ ነበር። ክርስቲያን ብትሆን፣ መንፈሳዊያን ብንሆን፣ እንደ ሐዋርያት እንደ ቅዱሳን ጎተራችን ይሞላል። በአንድ ቀን አርሰው፣ በአንድ ቀን አብቅለው፣ በአንድ ቀን ጎተራ ከተው እንደነበሩት እንደነ ቅዱስ ታዲዮስ ህዝብን ከረሃብ ትታደግ ነበር። ክርስቲያን ብትሆን ባለጸጋ ትለመን ነበር። አንተ አድነኝ እያለ ቀሚስን ይጨርሰው ነበር። ነጠላይን እየቆረጠ ይጥለው ነበር። በሞቴ ቀና ብሎ ምድር ላይ አንድም ቀን አይቶት የማያውቀው ይሄ ባለጸጋ አልዓዛር ምን እንዳደረገው ታውቃላችሁ? በጣም የሚደንቅ ነገር ልንገራችሁ። ከሩቅ አየው። አፍንጫው ስር አይቶት እኮ ያውቅ። ከሩቅ ደግሞ አፈረው። ማፈሩን በምን ታረጋግጣላችሁ መሰላችሁ? ከአልዓዛር ጋር ነው በቅርበት የኖረው። ግን ምን እንዳለ ታውቃላችሁ? አብርሃም አባቴ ሆይ አልዓዛርን ስደድልኝ አይለው መሰላችሁ? አልዓዛርና ቢለው ምን አለበት? አፈረዋ። ስሙንም ይጠራው አልፈለገማ። እግዚአብሔር ስሙን ተጸየፈው። ይህን ሰው ደረቱን የነፋው አሁን አፍሯል። ደጅ ወድቆ የነበረውን ያላየው ሰው አሁን ከሩቅ መመልከት ጀምሯል። በምድር የናቀን በሰማይ ናፍቋል። ከዚህ ቀን በላይ ክፉ ቀን አለ? ምእመናን፣ ክፉ ቀን ካላችሁ የተቸገራችሁበት ቀን አይደለም፣ የእግዚአብሔር መንግስት የምታጡበት ቀን ነው። ለአንተና ለእኔ ክፉ ቀን ለክርስቲያን ከእኔ ሂድ የምትባለውን ድምፅ መስማት። ከሰው መባረር መሰላችሁ? ሰው ከመንግስተ ሰማያት መፈናቀል ነው ወገኔ። ከዚህ ዓለም መፈናቀል እርባናም ቆምም አትስጠው። ምግብ ያን ያህል ቁም ነገርም አይደለም። አትርበትበትበት። በምግብ ፊት አቅምን አሳየው የእግዚአብሔር ልጅ ስለሆንክ። ክፉ ቀን ካላችሁ ይሄ ነው ክፉ ቀን። ወግድ ከኔ የሚለው ክፉ ቀን። አንድ ታሪክ ብቻ ነግሬያችሁ ልሂድ። ሐሳቤ ግን እየገባችሁ ነው ጮኩባችሁ። አንድ ታሪክ ብቻ፣ ይሄን በጣም የሚያሳምርልኝ አንድ ታሪክ ብቻ ነግሬያችሁ ልሂድ። አንድ ሰዓት ሞላኝ። እናንተንም በችግር ውስጥ እንዳልጥላችሁ፣ አሁን ካለው በላይ ችግር እንዳልፈጥርባችሁ። ይሁን ቢሆንስ ተሰሙኛላችሁ፣ ወዳችሁን ጥላችሁኝ አትሄዱም። በዚህ ምሽት ብቻዬ ሲና ምትላ ያለው ዘኢየሱስ የጻፋት አንድ አስገራሚ መጽሐፍ አለች። እዛ ታሪክ ላይ ያየዋት እውነተኛ ታሪክ ነው የምነግራችሁ። ሁለት ሰዎች ነበሩ። አንዱ ባለጸጋ ነው፣ አንዱ ደግሞ እግዚአብሔርን ሙሉ ቀን እያመሰገነ እየጸለየ መኖር የሚፈልግ ባህታዊ ነው። ሁለቱም የት ይገናኙላችኋል? ባለጸጋው የሰው ሽታ ጠልቶ
አንድ ሸለቆ ውስጥ ቆንጆ ቤት ሰርቶ እየተቀማጠለ ሊኖር ወደዛ ሸለቆ አካባቢ ቤት ይሰራል። ይሄ ባህታዊ ደግሞ በጸጥታ ለእግዚአብሔር ጽሙድ ሆኖ ምስጋና እያቀረበ ለመኖር ወደዛ ሸለቆ ሄድና ፊት ለፊት መኖር ይጀምራሉ። ባለጸጋውና ባህታዊው ማለት ነው። አንድ እግዚአብሔር ሰው በዛ ሸለቆ ውስጥ ሲያልፍ አንድ ትንቢት ይናገራል። እውነተኛ ታሪክ ነው የምነግራችሁ። ትንቢቱ ምን ነበር? በዚህ ሸለቆ ውስጥ ያለ ባለጸጋ በዚህ ሌሊት ይሞታል ብሎ ትንቢት ተናገረ። ይሄን የሰሙ የባለጸጋው ሰውዬ አገልጋዮች ተደናግጠው እየተሯሯጡ እንዳይሽቀዳደሙ ሄደው አንድ እግዚአብሔር ሰው ዛሬ እኮ ከባድ ጉር ተናገረ። ምን? በዚህ ሌሊት ትሞታለህ አለ አሉት። ይሄ ያስደነግጥ ክሙ ብሎ ደነገጠ። በዚህ ሌሊት ትሞታላችሁ ብትባሉ ግን እናንተ ምን ታረጋላችሁ? አስቡበት እስኪ። የቤት ስራ ልስጣችሁ ወይ ክላስ ወርክ ላርገው። ደነገጠ። እስከዛ ዘመን ድረስ የሰበሰበውን እጁን ጥርቅም አድርጎ ሳያካፍል የኖረውን ሀብት ቤተሰቦቹን እያስጠራ ማካፈልና መስጠት ጀመረ። ምን ሊሆን? ሊሞት ነው በሩስኪ ሊሞት ጥቂት ቀርቶት እና ምን ጀመረ? መስጠት ጀመረ። እየሰጠ እኩለ ሌሊት ደረሰ። እኩለ ሌሊት ደረሰ። ቤቱን ባዶ ኦና አደረገ። ከዛስ እየተንጎራደደ ሌሊት ይሞታል አይደል? ሞቱን መጠበቅ ጀመረ። ቢጠብቅ 8 ሰዓት ሆነ፣ ሞት አልመጣም። አይጨንቅም? እየተንጎራደዱ ሞትን መጠበቅ። መስኮቱን ይከፍታል፣ ሞት የለም። 9 ሰዓት ምን የለም? ሞት የለም። ግን ምን ትሆናለህ ተብሏል? በዚህች ሌሊት ማን ይሞታል? ባለጸጋው እኮ ነው ይሞታል። 11 ሰዓት ሆነ፣ ሞት የለም። 12 ሰዓት ሆነ፣ ወፎቹ ተንጫጩ። ነጋ። ማን ሳይመጣ? ሞት ሳይመጣ። እንደው አሁን ሞት እንደው ቢጋበዝ እዚህ ሰርኩ ጉባኤ ላይ መቼም አይደረግም። እንደው ቢጋበዝ እንደው የስብከቴ ርዕስ ብሎ ሞት ቢጀምርና በዚህች ደቂቃ ይዣችሁ መሄድ ከሴቶች ትንሽ በዛ ትላላችሁ አንድ 20 ሰዎች፣ ከወንዶች ትንሽ ወንድ ስለሆንኩ አስተያየት አድርጌ አንድ 10 ሰዎች ይዣችሁ ልሂድ ቢል እስኪ የምትሄዱ እስኪ እጃችሁን አውጡ። እምትስቁ እኮ አላለም። አብሬ መሄድ እኮ ነው ያለው። አትሄዱም? አቤት ክርስቲያን እንደው ቅዱስ ዮሐንስ አፈወርቅ ቢመጣ እየገረፈ ነበር ከዚህ የሚያባረርን ሁላችንንም። በሞት ላይ ያለን ፍራቻ አይደል እያሳየን ያለነው እኮ እሱን እኮ ነው። ክርስቶስ ሞትን ድል ባደረገው ትንሣኤ ላይ ያለን ቸልተኝነት እኮ ነው እየታየ። እስከ 12 ሰዓት ሞት የለም። ነጋ፣ አልሞተም። ለካ በዛች ሌሊት የሞተው ባለጸጋ ማን ነበር? ሙዛ ፊት ለፊት የነበረው ባህታዊ ነው። እግዚአብሔር የሚያውቀው ባለጸጋ ማን ነበር? ሰው ሁሉ የሚያውቀው ባለጸጋ ማን ነበር? ሰው ነው እኮ ያሉት። ተው እንጂ አንዴ ተባለ ባለጸጋው። በዛች ሌሊት ግን መላእክት አጅቦት የሄዱት ባለጸጋ ያ ሰው ነበር። ባለጸግነትና ድህነት መቸገርህን አውቃለሁ፣ ነገር ግን አንተ ምንድነህ? ባለጸጋ ነው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን። እንድናለቅስበት፣ እንድንጸናበት፣ እንድንጽናናበት ያግዘን። አሜን።